ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ፈጣሪ ጠብቃችሁ እህቶቼ። ዛሬም በአዲስ ነገር ይዤላችሁ መጥቻለሁ። በጣም ያሳዝናል። የራሳችን ዜጋ በራሳችን እንደዚህ ሲጨክንብን በጣም ነው። አረቦች ከዚህ በላይ ቢበድሉን ምንም አይገርምም። ምክንያቱም የኛ ዜጋ እንደዚህ ምን አይነት ዘመን ነው? በስማ የራሱን ዜጋ እንዴት ነው ሰው ይሄና ለብር እንደዚህ ሰውን ይሸጣል? በፈጣሪ እንደው ምንም አይሰማቸውም። በጣም ነው የምታሳዝነው የእውነት። ይሄ ቤሩት የሚባለው ሀገር ደግሞ ሰው ምን አለ ቆይ፣ በዛ ላይ ስራ የለ። ለምንድን ነው ሰው ወደዛ የሚሄደው? እና ብዙ ልጆች አሁንም ወደዛ እየሄዱ ነው፣ ወደ ቤሩት ማለት ነው። በእርግጥ ሀገሩ ምንም አይልም፣ ብዙ ልጆች በነጻነት ይኖራሉ ምናምን። ነገር ግን ደሞዛቸው በጣም የሞተ ነው። እባካችሁን አዳዲስ የሆናችሁ ልጆች ወደ ቤይሩት የሚባለው ሀገር አትሄዱ። ምንድን ነው እንግዲህ በገዛ ዜጓ እንግዲህ በጣም ነው የሚያሳፍሩ። የእውነት በጣም ያሳዝናል። ምን አይነት ጭካኔ! በቃ ሰው ሆዳደር ሆኗል። እህቱን ሰው በዛሬ ጊዜ ማለት ነው የራሱን እህት ራሱ ሽጦ ከመብላት ወደኋላ አይል። ምክንያቱም ሰው ለካ ሆዳም ሲሆን ወደ አውሬነት ይቀየራል ሰው ማለት ነው። በስመ አብ ወልድ እና ምንድነው እቺ ልጅ እቺ እህታችን በቤሩት ነው የምትኖረው ማለት ነው። በጣም ነው የምታሳዝነው። ደግሞ በጣም ትንሽዬ ልጅ ነች። በጣም ያሳፍራል። ሰውዬ ሲጠየቅ አሉ ገዝቻት ነው ሽጣለኝ ነው። እንግዲህ አስቡ፣ ሰው ልጅ ሰውን የሚያክል ልጅ ገዝቻት ነው ይላል፣ እንደ ከፍት ማለት ነው። እና እሱ ምን ያርግ? የእሷ የገዛ እህቷ የገዛ ዜጋ የጨከነችበት እሱ አረብ ነው። ምንም ቢያደርጋት ምንም አይገርም። ምክንያቱም እሱ ባዕድ ነው። እንዴት በራሱ ዜጋ ሰው ሴት ደግሞ ልጅ ሆነ ሴት ልጅ እንደዚህ ጭካኔ! በስመ አብ ወልድ። ሴቶች ግን በሰላም ነው። አንዳንድ ሴቶች በስመ አብ ወልድ ወደ አውሬነት ነው የተቀየሩትና እንግዲህ እሷ በላይ ወጥታ ራሷን ንጹህ ለማድረግ እየሞከረች ነው ማለት ነው። የሌለ ነገር እየቀባጠረች ማለት ነው። ልጅቷ ኤርፖርት ላይ የሆነች ልጅ እየቀረጸቻት እንግዲህ ከዛ በኋላ ጉዱ የወጣ ማለት ነው። እቺ ልጅ ሽጣት ነው ካስረገዘቻት በኋላ እየሸኛቻት ነው። ይዋት ይሄንን ጉድ እያለች አንድ ልጅ እየቀረጸች ኤርፖርት ላይ ምናምን ልጅቷ ምን ያህል እንትን ውስጥ እንዳለች ራሱ ታስታውቅ። ስቅቅ ብላ ነው ደንግ ቁልጭልጭ እየተቆለጨለጨች ነው የምታየው ማለት ነው። ልጅቷ በድንጋጤ ሆዷ ገፍቷል ምናምን ነገር ማለት በጣም ነው የምታሳዝናችሁ። ኧረ በስመ አብ። እህት የላትም መጨረሻዋን ሳጣቅ፣ ልጅ የላትም። ለምንድን ነው እንደዛ የምታደርገው? ኧረ ወይኔ! አንዳንድ ደላላዎች ምን አንዳንድ ብቻ ፈጣሪ ብቻ የስራችሁን ይስጣችሁ። ሌላ ምን ይባላል? እናንተ በልጆቻችሁ ታገኛላችሁ። ይሄንን በእህቶቻችሁ ምሰሩትን ግፍ ማለት ነው። እናንተ ላይ ባይደርስ ልጆቻችሁ መጨረሻ ምን እንደሆኑ አታውቁም። በጣም ለሆዳ አደር የሆናችሁ የሰው ልጅ ሽጣችሁ የምትበሉ አረመኔና ሆዳም የሆናችሁ ደላላዎች እናንተ ፈጣሪ ይፍረዳችሁ። ሌላ ምን ይባላል? እቺ ልጅ አሁን ቤትስ ህይወቷ ተበላሸ፣ ስንት ነገሯ ተበላሸ። ልጅነቷን ተቀማች። ህይወት እስቲ ገና 18 ዓመት ቢሆናት ነው። ከዛ በላይ አትሆንም። በጣም ትንሽ ነች። በጣም ነው የምታሳዝነው። ወይ ኩርምት ብላ ማለት ነው። በቃ የሆነ በቃ በጣም አስጠንቅቋታል። በሆነ ነገር ብቻ እንደ አስፈራራት ታስታው ላይም ገብታ ነበር። እና እንግዲህ አንድ ሰው ወደ አረብ ሀገር ሲመጣ ያ ሁላችንም ሜዲካል አድርገን ብዙ ነገር HIV እርግዝና ምናምን በጣም ሙሉ ሜዲካል ተደርገን ነው ተመርምረን ነው ወደዚህ የምንመጣውና እንዴት ነው እሱ ከዛ እርግዛ መጣች ከኢትዮጵያ የሌለ ነገር። ልጅቷ ከመጣች አሉ እዚህ 8 ወሯ ነው አሉ ቤይሩት ማለት ነው። ስቀጥል ደግሞ ሰውዬ ሽጣልኝ ነው አለ። በጣም የሚያሳፍር ማለት ነው። እሱ ምን ያድርግ? ሽጣልኝ ነው ምናምን አለ ማለት በጣም እቺን መሰለች ልጅ እንደው ማለት አንጀቷ ትንሽም አራረም። እሷ ስራ ሰርታ ራሷን ልትቀይር ነው እንጂ ራሷን ልትሸጥ ነው እንዴ የመጣችው? ምን አይነት አሳፋሪ! አረ ፈጣሪ እናንተ በልጆቻችሁ ይሄንን ታገኛላችሁ። ይሄንን ግፍ ማለት ነው። አረመኔ የሆናችሁ ደላላዎች እና እንግዲህ ይህንን አሳፋሪ የሆነ ነገር ፈጣሪ ደግሞ ሲያጋልጣት ጭራሽ ምን ትላለች? እንትን የቲኬት ምናምን እያለች ልመና በሷ ሌላ ቢዝነስ ልሰራባት ማለት ነው። ጭራሽ ደግሞ ህይወቷን ካበላሸች ሽጣ ከተጫወተችባት
ለማንም ሽጣማ እንደ ከፍት ህይወቷን ካበላሸች በኋላ ቲኬት ምናምን ትላለች። ሌላ ቢዝነስ ልሰራባና ሲጀመር ልጅቷ ወደ ኢትዮጵያ ለመሸኘ ሻንጣውን ይዛለች ምናምን ነገር ኦልሬዲ ጨርሳለች። እንግዲህ ምን አይነት ሌባና ወራዳ ሴት እንደሆነች በዚህ ነው የምታውቁትና የምን ቲኬት ነው ሲጀመር ጨርሳላት አይደለ ወደ ኢትዮጵያ የምትሸኛት? ምን አይነት ወራዳ ሰው ናት? በስመ አብ ወልድ። በጣም ብቻ በጣም ታሳፍራለች። እንዴት ሰው ሴት ሆኖ በሴት እንደዚህ አይነት ግፍ ይሰራል? የእውነት በጣም ነው የምታሳዝነው። ምስኪን ነች። ሰው ቤት ሰርታ ልበላ ነው እንጂ የመጣችው ለዚህ ለማንም አረመኔ ለሆኑ አረቦች እንደ ከብት እንደ ህቃ ሸጠቻት ማለት ነው። በጣም ነው የሚያሳፍረው። እና ራሳችሁን ጠብቁ። ይሄ ቤሩት የሚባል ሀገር ደግሞ ስራ የለም። እኔ ብዙ ልጆች ማውራቸው አሉ፣ በ150 የሚሰሩ አሉ። በጣም ነው የሚያሳዝኑት። እስቲ አስቡ። እዚህ ጆርዳን እንኳን የደከመች ሀገር ሰው በትንሹ 250 ያገኛል አይደለም? ግን በ150 የሚሰሩ ልጆች በጣም ነፍ ናቸው። አንዷ መጨረሻ 120 ነው የሚሰራው አለች። በጣም ነው ያሳዘነችኝ ማለት ነው። እና ቤሩት አትሄዱ እህቶቼ፣ ስራ የለም፣ ስራ የለም። የእውነት በጣም በሞቴ ደሞዝ ነው የሚሰሩት እና 24 ሰዓት መልፋታችሁ እስካልቀረ ድረስ ሌላ አረብ ሀገር ሂዱ። በቃ እንዴ ህይወታችሁ እንደዚህ ጉልበታችሁ ተበዝብዞ ደሞዛችሁን በዚህ ደሞዝ በጣም ነው እኔ እንጃ። ድሮ ነበረ የቀረ ቤሩት ሞቷል። አሁን ማለት ስራም የለም እንደምታውቁት ነው። ይሁን ያስጠላል። በቃ ከኢትዮጵያ እኩል መሆናለች ማለት ትችላላችሁ። ያው ለእናንተ ግልጽ ነው፣ ምንም በሚዲያም ሲወራ ስለሚሰሙ ማለት ነው። ግን ያው እንደዚህ አይነት ነገር ማያውቁ አዳዲስ የሆኑ ናቸው። እነዚህ አውሬ የሆኑ ደላሎች አምጥቶ ይወረውራቸዋል። እነሱ ሆዳደር ናቸው። ገንዘባቸውን ካገኙ ለምን ሲኦልም አይሆንም ወስዶ መጣል ነው። እና እባካችሁን ፈጣሪን ፍሩ እባካችሁን ደላሎች። ኧረ ተው እንዴ! ትንሽ እንኳን አይሰቀጥጣችሁም እንዴ? በስመ አብ ወልድ። በጣም ነው የሚያሳፍረው። እቺ ሴትዮ በጣም ኧረ ዋጋውን ማግኘት አለባት። የእውነት ኦልሬዲ እሷ ሚዲያ ላይ ወጥታለች። እንትን ጓደኞቼ ይህንን ነገር ሞክሩት። የቡና አተላ ነው። እጅን በጣም ነው የሚያለሰልሰው። በስማም የህፃን ልጅ እጅ በሉት እንዴት እንደሚያለሰልስ ማለት ነው። ብዙ እኔም ከቲክታክ ላይ ቱቱ የምትባል ቲክቶከር አለች። ከሷ አይቼው እኔም የሞከርኩት እጄ በጣም ነው ያሳመረልኝ። ያው እኛ ቤት ስናጸዳ የተለያየ ኬሚካል ምናምን ስለምንነካ እጆቻችን ይበላሻሉ። የእውነት ሞክሩት እህቶቼ፣ በጣም አሪፍ ነው። እጆቻችሁ በጣም ነው የሚለሰልሰው። በቃ ደስ የሚል ፊታችሁ እጃችሁ በጣም ጥርት ያለ ያደርጋል። ሞክሩት። በጣም ነው የሚለሰልሰው እጃችሁ ማለት ነው። እና ሞክሩት እህቶቼ። በያላችሁበት ፈጣሪ ጠብቃችሁ ከእንደዛ አይነት አውሬ ከሆኑ ደላላዎች እንደ ፈጣሪ ጠብቃችሁ። ሌላ ምን ይባላል? ትላንትና ሙሉ ቀን ሶሻል ሚዲያ ላይ ስለዚህ ሴትዮ ነው ሲወራ የነበረውና ፈጣሪ ሲያጋልጣት ውርደቷን ቅሌቷን ሲያቀላት ማለት ነው። እንግዲህ ተዋርዳለች፣ ዋጋውን ታገኛለች። ደግሞ ጭራሽ እኔ ምንም አላደረግኩም ብላ አይነ ደረቅ ሌባ፣ አይነ ደረቅ ማለት ነው። እኔ ደላላ አይደለው ምናምን እያለች ትቀባጥራለች ማለት ነው። እና አዳዲስ የሆናችሁ እራሳችሁን ጠብቁ። ለደላላ ብዙ ጊዜ ግርም ይለኛል። ደላላ ለምንድን ነው በኤጀንሲ ማለት ነው፣ በኤጀንሲ ምንም ሳትከፍሉ ፕሮሰሳችሁን ሲኦሳችሁን ከተማራችሁ ለምንድን ነው ለደላላ ይሄ ሁሉ ብር የምትከፍሉት? አለማወቅ እኮ ነው። አንዳንድ ልጆች ከክፍለ ሀገር ይመጡና ኤጀንሲውን አያውቁም ምናምን ነገር በደላላ ይሄ ሁሉ ብር ጨርሶ ይመጣሉ። በኤጀንሲ ስትመጡ በኤጀንሲ ነው ምንም ሳትከፍሉ የሜዲካል እና የሲኦሲ ብቻ ነው የምታወጡትና እባካችሁን ገንዘቦቻችሁን አትበሉ። ፈጣሪ ጠብቃችሁ በያላችሁበት ጓደኞቼ። ወዳችኋለሁ። መልካም ጊዜ፣ መልካም ቆይታ። አዳዲስ ሆናችሁ ደግሞ ሳብስክራይብ አድርጉ። ላይክ፣ ሼርም ኮመንትም የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። መልካም ጊዜ፣ መልካም ቆይታ። ቻው ጓደኞቼ።